ሐሜት አበዛብኝ ሳትናም ጠረጠረኝ ባንቺ እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ወረ ቸበለው ቸበለው ወረ ቸበለው ተው ቸበለው ወረ ቸበለው ኧረ እንዲያው ጉሜ 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 ኧረ እንዲያው ጉሜ ጉሜ ጉሜታ እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል ማን ያስታምመኛል እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል ማን ያስታምመኛል ኧረ እንዲያው ጉሜ 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 ኧረ እንዲያው ጉሜ ጉሜ ጉሜታ ስሞት አታልቅሺ ካለምሽ ስትሸኚኝ እያለሁ ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኛ አንቺ ዓይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ወረ ቸበለው ቸበለው ወረ ቸበለው ተው ቸበለው ወረ ቸበለው ተስፋዬም ጨለመ ተሸኘች ፀሐይ ምን አባቱ ነው? እሺ ሂሪጎ እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? ውድ አድማጭ ቤተሰቦቻችን ትንሽ ጨለማ ዳርክ ነገር ሆኖባችኋል አለ ማብራን ትንሽ እንግዲህ ያው መብራት የለም። አንዱ የመብራት ችግር ነው እንግዲህ የሚፈታተረን ያለው። እንግዲህ ከተሰማችሁ ይሰማችኋል ድምጼ መልክ ብርሃኔ ጨለመም እንዴ ነው? ኦኬ ነው? ይታያችኋል? ይታያችኋል። እሺ ሰላም አደራችሁ፣ ሰላም ዋላችሁ ወይ? እንዴት ነበር ውሏችሁ? እንዴት ነበር አዳራችሁ? እንዴት ከረማችሁ ብለናል። ዛሬ በሁለት ሶስት አጀንዳዎች ላይ አጠር ያለ ንግግር ብቻ እናያገርና ፕሮግራማችን እንዘጋለን። ሁለት ነገሮች ነው። አንደኛ አሁን የገባሁበት ሙዚቃ የአርቲስት ታመነ መኮንን ሙዚቃ ነው የገባሁት። ብዙዎቻችሁ ለመርዳት ታመነ የፈለጋችሁ አካውንቱን አላስቀምጥልም ታላላችሁ። አካውንቱ በእኛ ኢንተርቪው ላይ በሰጠው ኢንተርቪው ላይ ያለላችሁ። አሁን ደግሞ ስገባ ደግሞ የጎህን ባክግራውንድ አድርጌ የእሱን የባንክ አካውንቱን ከውስጥ አድርጌላችኋለሁ። ስልክ ቁጥሩን ማስቀምጬላችኋለሁ። ኮንታክት ለማድረግ ለምትፈልጉ ሰዎች አገኙት። አካውንቱንም ከዚህ ላይ መውሰድ ትችላላችሁ። ለዚህ ነው በሱ የገባሁት እና ታመነ መርዳት ያለበት እንደሆነ ቀድሜ ነግሬያችኋለሁኝ። ብዙዎቻችሁ ተሳትፋችኋል። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጣችሁ። እንደዚህ ነው ወገን ለወገን ማለት እንጂ ሲሞት ጠብቆ ብቻ ሄዶ አበባ ይዞ መኪና ላይ ጥቁር አርጎ ሻርፕ አርጎ መሄድ ዋጋ የለውም። በህይወት እያለ መረዳት አለብን በሚል ፕሪንሲፕል ነው እንግዲህ ዜጎቻችን እንደዚህ እናስታውሳ። አልተለመደም እንደዚህ ነገር ኢትዮጵያ ውስጥ የቀብር ስነ ስርዓትን ማሟሟቅ ብቻ ነው እና በእርግጠኝነት መቀበርና መሞትን ለማረጋገጥ ነው ሴሬሞኒና ሸዋሸዋ ያለው። እኛ ደግሞ በህይወት እያለ ሰው መርዳት አለበት ብለን የምናምነው። ለዚህ ነው ቲፎዞ ያስፈልጋል። በእርግጥ እንደዚህ ለማድረግ ካባ ለማልበስ ለመሸለም ለመቀበር ቲፎዞ ያስፈልጋል። እሱ ባህል ማስተውና መተው አለብን። በቁም ሆነን እንራዳለን፣ በቁም ሆነን እንተሳሰባለን፣ በቁም ሆነን ለወገን ሆነን እንረዳለን የሚለውን ፕሪንሲፕል በደንብ አድርገን እናዳብረዋለን። በሱ ላይ እንሰራበታለን። ለዚህ ነው ስገባ የእሱን ባንክ አካውንቱን፣ ስልክ ቁጥሩን፣ ኮንታክቱን በሙሉ አድርጌላችሁ የገባሁት። ኦኬ ይሄንን ካልኩኝ ሁለተኛ ጥያቄ ብዙዎቻችሁ
እየደወላችሁ በስልክ ስለ ካናዳ ጉዞ ጠይቁኛላችሁ። ምንድነው ዳዊት ካናዳ በዛ ሰው ሁሉ እየወጣ በቲክቶክም በዩቲዩብም አሳብዱን ካናዳ ይሉናል። ምንድነው የምትሰማው ነገር? አንተ ካናዳ የመጣው አንተ ካናዳዊ ነህ። ለምንድነው በዚህ ጉዳይ ላይ ብሪፍ ማታርገን እየወጣ ትላላችሁ? አስተምራችኋለሁ ከዚህ በፊት ድግማችሁ ግን ደጋግማችሁ 4 5 6 ስልክ ትላንት አነሳው። በዋትስአፕ ብዙ መልእክት ላካችሁልኝ። ሸዋሸዋ ነው አልኳችሁ። ሸዋሸዋ ነው ይሄ። ከካናዳ ሆነን እንደዚህ ቪዛ እንሞላለን እንደዚህ ውሸት ነው ነገርኳችሁ። የሴን ያክል ሰራተኛ ይፈልጋል እንደዚህ ይፈልግ ውሸት ነው ነገርኳችሁ። ካናዳ ውስጥ ተቀምጠህ ራሱ ለምሳሌ አንዱ ምን አለ በሹፍርና አለ ደስ የሚል በሹፌርነት ይሄን ያክል ፋብሪካ ሹፌር ይፈልጋል ከኢትዮጵያ ለመምጣት ለምትፈልጉ ለሹፌር አትሊስት ሲዋሽ ራሱ አይነት አለው የሚዋሹት። አትመኗቸው። ካናዳ ሆኖ የካናዳ ቪዛ እና ሞላ ውሸት ነው፣ በሙሉ ውሸት ነው። ግብርና ውሸት ነው ነገርኳችሁ። ግብርና ራሱ የኢትዮጵያ ገበሬ የካናዳ ገበሬ መሆን አይችልም። ግብርናው ራሱ ይለያያል። ኮርስ ወስደ ነው ምንም ነገር ብትገባዛ ኮርስ በሀገሩ ወስደ ነው የምትገባው። መንጃ ፈቃድ ሹፌር ለመሆን በካናዳ ህግ የካናዳ መንጃ ፈቃድ ይዘህ ነው የኢትዮጵያ መንጃ ፈቃድ ይዘህ ካናዳ አትነዳ። ይሄ ነገርኳችሁ። ህግ እኮ ነው የተቀመጠ ህግ እኮ ነው። እኛ ካናዳ ውስጥ ሆነን መንጃ ፈቃድ ለማውጣት መጀመሪያ ቃል ጥያቄ ቃል ፈተና ትፈተናለህ። 1 ዓመት ጂ1 የሚባል መንጃ ፈቃድ ይሰጣል። ጂ1 መጀመሪያ ያው የቃል ፈተናውን አልፈሃል ማለት መንዳት አይደለም። የቃል ፈተናውን አልፈሃል በሷ ተደ መንጃ ፈቃድ። ከዛ በኋላ ጂ1 መጀመሪያ ጂ ይሰጣል። ከዛ ጂ1 ታውጣለህ። በጂ1 ደግሞ ከሹፌር ጋር ቁጭ ብለህ ነው የምትነዳው። ሃይዌይ አትነዳም። ከሹፌር ጋር ቁጭ ብለህ መንዳት ትችላለህ። ከዛ ጂ2 ነው። ጂ2 ከተማ ውስጥ ብቻ ነው የምትነዳው ማለት ነው። ከተማ ውጭ መንዳት አትችልም። ከዛ በኋላ ፉል ጂ ነው። ሃይዌይ መንዳት ትችላለህ ማለት ነው። ይህን ሁሉ ክራይቴሪያ ይዘን ነው መንጃ ፈቃድ የምትነዳው። በየትኛው መስፈርት ካናዳ 50 ሺህ ነው 30 ሺህ ሹፌር ትፈልጋለች? በየትኛው ነው ሹፌር የምታገኘው ካናዳ? ኬት የመጣ ህግ ነው? ደላሎች ናቸው። የቪዛ ፎርም እንሙላለህና ገንዘብ እናገኝ ነው። የለም አይቻልም። ነገርኳችሁ እኮ ነው። ዶክተር ሆነ ከዚህ ሀገር ሄደ ብታምን ባታምን ነርሲንግ አትቀጠርም ካናዳ ውስጥ። ነርሲንግ ድሬሰር መርፌ አቀባይ አትሆንም። ውሸት ነው የሚሏችሁ። የዶክትሬት ማስትሬት ያለ የንትን የለም። እዛ ሀገር ነው ዶክተር የምትሆነው። እዛ ሀገር ነው ነርስ የምትሆነው። ገበሬ የምትሆነው በካናዳ ግብርና ነው እንጂ አንተ እዚህ የገበሬ ፋርመር የገበሬ እርሻ ቢኖር እዛ ሄደ ገበሬ አትሆንም። ግብርናው ይለያያል። ሲዝናል ነው። የበረዶ አለ፣ የበጋ አለ፣ የመራ አለ፣ የተለያየ አለ። ስለዚህ ይሄ ለመደለል ሰው ለራሳቸው ጊዜ ነው። ፕላስ ገንዘባችሁን ለመበላት ነው። አለምንም ወጪ የሚባል ነገር የለም። የቪዛና የኮቴ ብቻ 500-600 ዶላር ትከፍላለህ። 500-600 ዶላር ማለት 70-80 ሺህ ብር ማለት ነው የምትከፍለው። ያን ብቻ ያ ማለት ከህክምና ውጭ ማለት ነው። ህክምና በራሳቸው የሚመሩበት ቦታ ነው የምትሄደው። ያ ወጪህ ነው፣ የቪዛ ወጪህ ነው። ከዛስ እዛ ከደረስክስ በኋላ የምትለው ደግሞ ሌላ ጉዳይ ነው። እሱ እነዚህ ሰዎች አሁን ከኢትዮጵያ ወደ ካናዳ ብላችሁ ፖለቲካ የሚሰሩባችሁና የሚቀድሉ ሰዎች እስኪ ካናዳ ውስጥ ያሉትን ሰዎች ስራ አስቀጥሯቸው በሏቸው። ገብተዋል እኮ እዛ ካናዳ የገባ ሰው ስራ የለውም። በየቦታው ምን አይነት ህይወት እንደሚኖሩ እናውቃለን። እኛ አይተን የመጣ ነው። ስለዚህ ህዝቡን ጭንቅላት ለመለወጥ ሌላ ፖለቲካ ነው። ሀገር፣ ህዝብ፣ ወገን ተሰደድ በሀገር ተስፋ እንዳይኖር ለማድረግ የሚሰራ ስራ ስለሆነ እኔ መክሬያቸዋለሁ። እድሉ ካለ ስራ ካለ ጥሩ ህይወት ካለ በምንም ተአምር ሀገርን ለቃቱ ጠብያለሁ። እወጣለሁ ካልክ ውጣ፣ እኔ አይገባኝም። እበላለሁ ካልክ ተበላ፣ እኔ አይገባኝም። ፕላስ ካናዳ ለመሄድ ምንም ደላላ አያስፈልግም። ራሱ ፎርም ክስ ተዘጋጅቶላል። ስትገባ ራሱ ካናዳ ኢሚግሬሽን ብለህ ስትገባ ፎርሙን ቁጭ አድርጎ ይነግራል ምን እንደምትፈልግ። አንድ ሰው ጋር ቁጭ ብለህ ፎርሙን ሞልተህ መራ ሰሚት ማድረግ ብቻ ነው። ምንም አያስፈልግም። ደላላ የሚባል ነገር አያስፈልጋችሁም። እዚህ ጋር ገላጭ አያስፈልግህም። እዚህ ጋር እዛ በቃ ሁሉ ስምህ፣ ሙሉ ስምህ፣ የአያት ስምህ፣ የተወለድክበት ምናምን፣ ያለበት ቦታ ምናምን እሱን ትሞላለህ፣ ሰሚት ታደርጋለህ። ጎን ኦቨር አለቀ። ከተቀበሉ ይሄን አድርግ ይሉሃል። ለራሳቸው በደላላ በራስህ በኩል ይሄን አድርግ ይሉሃል፣ ታደርጋለህ። ሂድና ይኸው። ግን ደላላ አምነህ ሹፌርነት አለ 50 ሺህ ሹፌር ይፈልጋል። የት ሀገር በየትኛው
የትኛው ሰው ነው ካናዳ ሄዶ መኪና የሚነዳው? ኧረ ተው እባካችሁን፣ ተው እናንተ ደላሎች፣ ትንሽ ያስቀጣችሁም። የግብርና ሙያ ገበሬ ለሚሆን ፋብሪካ ለመቀጠር መጀመሪያ ሄደ ኮርስ ትወስዳለህ፣ ትማራለህ። የትም ቦታ ላይ ካናዳ ሰርተፍኬት ሳትይዝ ሴፍቲ የሚባላል። ሌላው ቢቀር ሴፍቲ የ3 ወር 6 ወር ኮርስ እንኳን ሌላው ቢቀር ትወስዳለህ። እመኑኝ፣ ይሄን አይቀጥርም፣ ማንም መስሪያ ቤት አይቀጥርም። ስለዚህ ሲያጭበረብሯችሁ ነው፣ እያየው ነው፣ በጣም እያየው ነው። የካናዳ እንግዲህ ካውንስሊንግ አማካሪ ነኝ፣ እንዴት እንደምትሄድ እነግርሃለሁ። በሙሉ ሿሿ በህግ አማካሪ ውሸት ነው። ደላላ አያስፈልግም። ስለዚህ በዚህ ጉዳይ ላይ ደጋግማችሁ የምትጠይቁኝ ሰዎች እኔ ስላለው ይህን ትምህርት በደንብ አድርጌ አስተምራችኋለሁ ከዚህ ፊት። አሁን ለምን ደጋግማችሁ እንደደወላችሁ ለምን ደጋግማችሁ ዋትስአፕ መልዕክት እንደምትልኩልኝ አይገባኝም። አትሞክረው ብያለሁ። ሞክረው አልኩ ደግሞ ሞክር። እድሉ ከሌለ እዚህ ሀገር ምንም ኦፕሽን ከሌለ ሂድና ያው። ግን ቤትን ሸጠ፣ መኪናን ሸጠ፣ ገንዘብ ተበድረ፣ ቤተሰብን አስቸግረ ወደ ካናዳ ልትሄድ አልመክርም። ለደላላ ገንዘብ ከፍለ አልመክርም። የግድ ነው እንደዛ እንትን። በጣም የሚገርመኝ ደግሞ ምንድን ነው ሰርታችሁ ትከፍላላችሁ ይላሉ አንዳንዶች። እኔ እኮ ድፍረታቸው ደስ የሚል ሰርታችሁ ትከፍላላችሁ ይላል ካለምንም ክፍያ ይሏል። እና እንዲህ አይነት ነገር አለ እና ይሄ ተሸወዱ። በተለይ በአካውንታችን የቪዛ በኛ አካውንት እንከፍላለን፣ አንተን የአካውንት ውስጥ ገንዘቡን አስገባና እነዚህ በካናዳ ገንዘብ ኢሚግሬሽን እከፍልልሃለሁ የሚል ሰው ካለ ፍሬንት ይዛላችሁ እዚህ ላይ ሿሿ ስለሆነ አንተ ለሱ አካውንቱ ላይ በኢትዮጵያ ብር ታስገባለታለህ፣ እሱ በካናዳ አባዝቼ ገንዘብ እልክልሃለሁ ይላል። ያ ሿሿ ነው። የሚከፈልም የለም ክፍያ ያለው ነው የሚልህ። ካስፈለገ ሰነድ ደርሰኝ ይልክልሃል፣ እንደዚህ የላኩበትን ከዛ በኋላ ስክሪንሾት አድርጎ ይልክልሃል። ከዛ በኋላ ገንዘቡ ግን ቪዛው ካናዳ ኤምባሲ ግን አይደርሳቸውም። ስለዚህ አንተ አየር ላይ ያለ በቃ ዲስኳሊፋይ ይሆናል ያለው እና እንዲህ አይነት ነገሮች ላይ ባካችሁ ነግራችኋለሁ፣ አስተምራችኋለሁ። ደጋግማችሁ ባትጠይቁኝ ደስ ይለኛል። ብዙ ደላሎች ፈሉ፣ በጣም ብዙ ደላሎች አለምንም ነገር እኛ የኔ ስራ ማማከር ብቻ ነው፣ የኔ ስራ እንደዚህ አድርጌ ነው። እንደገና ቪዛ ያሳዩዋቸው፣ የሄዱ ሰው ያሳዩዋቸዋል። እንደዚህ እኔ በሱ ምክንያት ነው ተሟርቶልኝ ተሳክቶልኝ የወጣሁት እንትና ጥሩ ሰው ነው የሚሉ አሉ። ደግሞ ደላሎች ደግሞ አሉ እና ይሄ ውሸት ነው፣ ሸዋሸዋ ነው። ስለዚህ እንደዚህ ስላችሁ ከብዙ ሰዎች ጋር ጣላለሁ። ብዙ ማውቃቸው ሰዎች ጓደኞቼ እንደሚያኮርፉኝ ያውቃሉ። አሁን በእንጀራችን ገባ ይላሉ። አሁን በእንጀራችን ገባ ይላሉ። እኔ ኮርዳይት አልፈራ አልኮራ የምፈራው እኮ ሰው ነው ይል ባለም ላይ ማንም አልፈራም። በህሊና የምኖር ሰው ስለሆንኩ ማለት ነው። ስለዚህ እዚህ ላይ ብትቆጠቡ ደስ ይለኛል። ማህበረሰቡም ህዝቡ ነው። ይህን አወዳስ ስጣችሁ ብዬ ነው። እሺ ወደ ገደለው እንግባ። ማፍሟሟሻዬን ካልኳችሁ ይበቃኛል። ጥያቄ ካላችሁ ኮመንት ላይ ከጻፋችሁ መልስላችኋለሁ። እንግዲህ ምንድነው ጣሊያን ኤርትራን ከዳቻት ነው። አሜሪካ አሰብን እንድንረከብ ልዑክ ልካለች ነው። ከትናንትና ወዲያ የአሜሪካን ልዑካኖች ገብተዋል ወደ ኢትዮጵያ ብያችሁ ነበር። ለሁለት ጉዳይ ነው የገቡት። እንግዲህ መከላከያ ፊልድ ማርሻል የአፍሪካ ቀጠና የአሜሪካውን ልዑክ ተቀብለው መከላከያ ትልቅ መስተንግዶ ተደርጓል። ከንግግራቸው አንዱ አሰብን እንዴት እንረከባለን፣ በየትኛው መስፈርት ነው፣ መቼ ነው፣ እንዴት ነው የሚለው ጉዳይ ላይ ሰፊ ጥልቅ የሆነ ውይይት ከጠቅላይ ሚኒስትሩ አንስቶ እስከ መከላከያ ሚኒስትሩ ፊልድ ማርሻል ብርሃኑ ድረስ ያደረጉት ንግግር በይፋ ባይነገርም ያው እንግዲህ የነገርናችሁ ነገር ነው። አሰብን የምንረከብበት ጊዜ ቁርጥ ሆኗል ያልኳችሁ ነገር ነው ያለው። እንግዲህ አሰብን ከመረከብ ጀርባ እንደገና ደግሞ ምንድን ነው ሌላ ደስ የሚላችሁ ነገር ጣሊያን ነው። ጣሊያን ሙሉ በሙሉ የባህር ኃይል ቤዟን ከኢትዮጵያ ባህር ኃይል ጋር በቅንጅት ለመስራት ኤርትራ የምትባል ሀገር እንግዲህ ቅኝ የገዛቻት ራሷ ጣሊያን ነች። ኤርትራን ራሷ ጣሊያን ግን የኤርትራ መንግስት ማለት ምን ያክል አረመኔና ጨካኝ መሆኑ አውቃ ከኤርትራ መንግስት ተገልላ ለኢትዮጵያ አጋርነቷን አሳይታ ኢትዮጵያ የባህር ወደብ እንደሚያስፈልጋት በማንኛውም መልኩ ከፈረንሳይ ጎን በመሆን ወደባችን ላይ ባህር ኃይላችንን መስርተን ወደባችን አራግጠን እንሰራ ጣሊያን ሙሉ አጋርነቷን ለኢትዮጵያ ሰጥታለች። ይሄ ለኤርትራውያኖች ትልቅ ሀዘን ነው። የሚተማመኑትበትም እሱ ነበር። ምክንያቱም ኮሎኒ የነበሩት በጣሊያን ስለነበረ የጣሊያን ኮሎኒ ሆኖ ስለነበሩ ጣሊያን ይተማመኑ ነበረ። ጣሊያን ፍርድ የሚያስበልታ ኤርትራን ክዳታለች።
ይሄ ለኢትዮጵያውያኖች የሐቃችንና የእውነታችን አምላክ ያመጣው ድል ስለሆነ ልትኮሩት ይገባቸዋል። ኢትዮጵያውያኖች እንግዲህ ከአሜሪካን የመጡት የአፍሪካው ቀጠና ልኡካን በተናገሩት መሰረት እንግዲህ ወደ አሰብ ስንጓዝ ቅድመ ልናደርግ የሚገባቸውን ዝግጅቶች ከሞላ ጎደል ያው እንግዲህ ከፊልድ ማርሻል ጋር በወታደራዊ ቋንቋ አውርተዋል። ማድረግ የሚገባን መደረግ ያለበትን ነገሮች በሙሉ ተወያይተናል። የዓለም መንግስታት ማሳወቅ በሚገባው ደረጃ ላይ ኢትዮጵያ ከዛሬ ጀምሮ ከትናንት ጀምሮ አሳውቃለች። እንግዲህ የወደባችን ጉዳይ የተፋገንበት፣ የሞትበት፣ የተጋጋጥንበት፣ የለፈለፍንበት፣ የታገልንበት ትግል ተሳክቷል ማለት ነው። ጎድ ብለስ ኢትዮጵያ ነኝ። ቴክስት አድርጌያለሁ፣ አልመለስክልኝም። በዚሁ ጉዳይ ላይ ነው ኢትዮጵያ አይዋሉ። ይሄ እንግዲህ ልፍተን ደክመን ነው። ልክ እንደ ወደቡ ነው የለፋን ነው። በአሰብ ጉዳይ ላይ ህዳሴ ግድቡን ታስታውሳላችሁ። በግድቡ ላይ የከፈልነውን ዋጋ ነው በእርግጠኛ በአሰብ ጉዳይ ላይ የከፈልነው። ቀን ከሌሊት ጮኸናል፣ ቀን ከሌሊት ታግለናል፣ ቀን ከሌሊት የደም ዋጋ ከፍለንበታል። ስለዚህ ያ የደም ዋጋ የከፈልንበት ውጤታችን ዛሬ እንግዲህ በዚህ ደረጃ ላይ መድረሱ የትግላችን ውጤት ስለሆነ መላው ኢትዮጵያኖች እንኳን ደስ አላችሁ ነው። አሰብ ወደባችን፣ ቀይ ባህር ደማችን ወደ እናት ሀገር ትመለሳለች። አዎ ይሄ ነው people work ሊቢያ it is very dangerous። እሺ ይሄንን በዚህ መልኩ እንግዲህ አድርገናል። የእሱን ውጤት እንግዲህ ከመንግስት ኦፊሻል የሚሰጥ መግለጫዎችን እንጠብቃለን። ለማንኛውም ግን ከጅምሩ ራሱ ያማረ የተዋበ ፍሬ ስላየን ደስታችንን እንገልጻለን ማለት ነው። እንግዲህ በሻዕቢያና በህወሓት በኩል የተሰማራው የጀዊሳው ኃይል እንግዲህ አሰቃጭና ሰቅጣጭ የሆኑ ግድያዎችን በየቦታው እየፈጸመ ነው ያለው። በቀደም እኔ ማሳየት አልፈልግም ነበረ፣ ግን ያው ሚዲያ ላይ በጣም እየጫጫ ነው ያለው። የእጅ መቁረጥ፣ የጡት መቁረጥ፣ የቂጥ መቁረጥ፣ የምናምን መቁረጥ፣ አሰቃቂ ወንጀሎችን በመፈጸም ቤተሰብና ህፃናቶችን በመግደል ህዝብና መንግስትን እንዲደነግጥ እናደርጋለን የሚል ትልቅ ነገር ነው ያለው። ይሄ በተሳካ መልኩ እንግዲህ ማነው አስረስ ነው ማነው ማስረሻ ባለፈው የተነገረ አሰቃቂ ግድያዎችን እንፈጽማለን ብሎ ፋኖ ባለው መሰረት እንግዲህ ያው ጀምሮታል። እንደገና ደግሞ ያው ያንኑ ደግሞ ለማድበስበስ እንደገና ደግሞ ተወተው መከላከያ ምናምን ነገር የሚሉት ነገር አላቸው። ግን በጣም ደስ የሚላቸው ገዳዩም እጅ ቆራጩም ተይዟል። የተቆረጠበትም ልጅ በህይወት ነው ያለው። ፋኖ እንዴት አድርጎ አስጋድሞ እንደቆረጠው ራሱ ልጁ አልጋ ላይ ተቀምጦ እጁ ተቆርጦ የተናገረው ቃል ያው በራሱ ወጥቷል። ቆራጩም ምንመሬና እነዘመነ ካሴ አዘውት እንደቆረጠ በይፋ ተናግሯል። ያችን ቋንቋ ለመድበስበስ መንግስት ቀጥሮት እንትን ገብቶ ልጁ አርበኛ ፋኖ የነበረ ልጅ ነው። ከወሎ ጀምሮ ከሰሜን ሸዋ ጀምሮ በዚሁ በጭካኔ ተግባር ላይ አሉ ከሚባሉት ገዳይ የፋኖ አመራሮች ውስጥ አንዱ የነበረ ነው። በሽፍት ተደርጎ እኮ ነው ከሰሜን ሸዋ ጎጃም፣ ከጎጃም ወደ ወሎ የተዘዋወረው እኮ ሽፍት ተደርጎ እኮ ነው። ጨካኝ አረመኔ ፋኖ አመራሮችን በማምጣት ነው ትግሉ ተብሎ ይገላሉ የተባሉ ሰው። ይሄ ልጁ አዲስ አይደለም፣ የመጀመሪያቸው እኮ አይደለም። ይሄ ቤት ተቃጠለ፣ ጡት ተቆረጠ ምናምን የተባለው በሙሉ እኮ ድራማ ሲሰራ እንደነዚህ አይነት ሰዎች ወጡ ነበር። ምንድነው ማዘናጋቸው? ብለው መስቀላቸው ይታተማሉ፣ ረጃጅም መስቀል ያንጠለጥላሉ፣ አይታወቅባቸውም። የአማራው ወገን ይመስላሉ፣ ለአማራው አዛኝ ይመስላሉ። በአብዛኛዎቹ የህወሓትና የሻዕቢያ ተወላጆች ናቸው። ግን ጎጃም ላይ የተወለዱ፣ ጎንደር ላይ የተወለዱ፣ ሰሜን ሸዋ የተወለዱ፣ ወሎ የተወለዱ የህወሓትና የሻዕቢያ ልጆች ናቸው። የዚህ ልጅ ባግራውንድ ተመሩት ብታውን ባታምኑ አባቱ አያድዋል ሰው ናቸው። ከዚህ ውጭ አይወጣም ታሪኩ። ለዚህ ነው ህወሓቶች አማራው ውስጥ ገብተዋል፣ ሻዕቢያ አማራው ውስጥ ገብተዋል ብዬ የምላችሁ ይሄው በተግባር ያየሁት ነገር ስላየ። ልጁ ምን አለ? ታዝዤ ነው እጅ ቆረጥኩት አለ። ማን ያዘዘው? መሪ ወዳጁ ዘመነ ካሴ። እንደገና ደግሞ የመሪና ዘመነ ካሴ አስገዳዮቹ የአማራ ፋኖንን ባዮች ተመልሰው ወጥተው ምን ይሏቸዋል? መንግስት አስገደለ፣ መንግስት አስቆረጠ። አስቆርጦ እንዴት አድርጎ? ልጁ እኮ በህይወት ነው ያለው። የልጁ ወዳጅ በጣም ጓደኛው የነበረ አንድ የተናገረው እንትን አለ። እሱን ከቻልኩኝ ያሰማችኋለሁ። በእንትኑ ላይ ልኬዋለሁ መሰለኝ፣ ፌስቡክ ላይ አውጣልኝ። ፌስቡክ ላይ ወጣና አውጣልኝ እሱ እና የተናገረው ነገር አለ። በጣም የሚገርማችሁ ነገር እንዴት እንደነበረ የመጀመሪያው እንዳልሆነ የእሱ አለቃው ነበር እንደውም የተናገረው ስለሱ። ፌስቡክ ላይ ጎቲቪ ፌስቡክ ላይ ታገኙታላችሁ። እንዴት እንደሚያውቀው ምን እንዳደረገው ጭምር ያወጣው። ስለዚህ
ይሄ ምንም ክህደት የሌለው ወንጀል ነው የሰሩት። አዲሳቸው አይደሉም። ይሄን አንድ ጊዜ ቆይ ላሳያችሁ። እንደውም የልጅ ከሱ ቢጀምር ደስ ይለኛል። እግዚአብሔር እጁን ይሰጥ ትግሬ አንገት ይሄ መሰለኝ። ቃል ላሳያችሁ። እንደው ጥላት እንኳን ተወቅቶ የተማረከ እንደዛ ይደረጋል። እንትውናስ ወንድም ራስ ይፍኖ ገራንት ሾይ ታይዋን ማሚዳ ዘይነ ብሩጋ ነበር በክረምት ነበር እዛ አዲስ ገብቼ ወገሪ የሚባል ቦታ አይ እና ቋለዛ ነበር እኛ ስለምናውቀው በዛ ገባሁ ተከትሎ እነሱ ዞረን በዚህ መጣ ነው እኛ እዛው ነበር ከዛ እርስ በርስ ካሰግድ ጋር ነበር እናውቃለን። ከሳን ወገን አሰግድ አይደለም ምሳሌ ጋር ነው አሰግድ ከመያዝ በፊት ይሄ ገዳዩ ነው ከሚመሩት ትግል ኢንክሉዲንግ እነኚህን ያስቀም ኢትዮጵያ ውስጥ በጣም የት ጋር ፈልጉልኝ እስኪ። የእሱ ጓደኛ የሰጠው አንድ መግለጫ አለ። ሼር ያደረኩት መስሎኝ ነበር። ያደረኩትም እንዴ ሀሳብ አይደለም ሰው ሀገር አትፈርስም። ኦኬ እሱን አሰማችኋለሁ ወይ ፌስቡክ ላይ ተከታተሉት እና ገዳዮች እሱ አሁን የገዳዩ ሆኗል እንትን ቆራጩ ነው አለማው ራሱ ተቆራጩ ያለውን ኢንተርቪው ያው ተለቋል። ለማንኛውም ላሰማችሁ ራሱ እጅ ተቆረጠው እንዴት እንደቆረጡት ፋኖ ቆራጭ ለመሆኑ ገዳዩ ቆራጩ ተቆራጩ የሚናገሩትን ኢንተርቪው አዳምጡት። ይሆን ቃሉ ይሆናል የዚህ ልጅ እጅ ነው የተቆረጠው። አዳምጡት። ፉል ስክሪን ማረጋጋተኝ ጎን አዳምጡት። ለማለት እሱን አዳምጡት። አህመድ የሚባለው የኢትዮጵያ ነው። እዛው ክልል አህመድ እሺ። ቃሉ የሚባለው እዛ ሽከታ ቃሉ ለማ ቃሉ ጣሰው ምን አረክ ብሎ ነው እንትን ያሉ ተርገና መጣው። እነሱ ጋር ብዙ ቆይተ ነበር። ሮብ ሄድኩኝ ሙሲባለ ወደዛ ዙር እስኪ አርብ ጀሲነ ቅዳሜ ነው የምትሄደው። የት ነው ያገኙ? ክሬ 010 የጃማው ልጅ ነው የጃማው አዋቂ ዋናቸው ማን ነው የሚባለው? ጣሰው አፍንጫው ላይ ሳት ነገር ተቃጥሏል። ቀይረች ጎሽ የለም እነሱ ታች ወሰዱ። እነሱ የሉም እንደ ስኮል ታች ናቸው። እነሱ ጋር ገብተህ ነበር ነው? በምንድን ነው እንደዚህ ያደረጉ? በቢላዋና መጥረቢያ ነች። እጅ በመጥረቢያ በመጥረቢያ ማን ነው የመታህ? ቃሉ እሺ። ጆሮንሳ ለጋምቦ ሰላም አስከባሪ ነበር እንዴ? እዚህ አይን መከላከያ ሄጄ ከማሰልጠኛ መጣ። ከዛ እዚህ ደግሞ ሰላም አስከባሪ 5 ቀን ነው እንደዚህ ቆይቼ ትመጣለህ እንደውልልሃለሁ ምናምን እነሱ እነዚህ አላሙ ከዛ ያልኩኝ ሀገር የት ነበር? እዚሁ ነው። እዚህ እኮ ጣቢያን ሰይድን ብሬ ሴፍቲኔት ምናምን ይሰራው ትውልድ መንደር ተደበሩ ጓደኞቼ ናቸው። እነሱ ቤተሰቦች ትውልድ መንደር ባለፈ እዚህ አንድ ቤት ተሰራ። እዚህ ዘመድ ያለ ማን ነው? የአክስቴ ባል አንዱ አህመድ ባለፈ የሞተ ሁለት ሚስቶች አልሞቱ። ዘመድ ያለ እንዳቀሳ ወይ ያላቃቸው እናቴ ነበረች። የሚያስታምም ማን ነው? እንጨት አስነሱኝ እነሱ እነማን ፋኖቹ? ከዚህ ባባጃጅ መከላከያ ይመጣብናል። አንሷቸው ገበሬው
እዚህ ባለባጃጅ ያነሳኝ የአምቡላንስ ሹፌር ነው እንግዲህ እዚህ ያደረሰኝ። ትጥቅ ይዘህ ነበር? ኧረ ጉድ! የት ቦታ ላይ ነው ያደረጉ? ክሬ ነው የከተማው ክሬ ማርያም የምትባል ወዲያኛው። መቼ ነው እንደዚህ ያደረጉ? ዛሬ ስንት ሰዓት? 4 ሰዓት። 4 ሰዓት። ትናንትና 4 ሰዓት ነው እንደዚህ ያደረጉ? አዎ እንግዲህ ይሄ የተቆረጠው ልጅ ነው የሰማችሁት ድምፅ፣ የተቆረጠው ልጅ ድምፅ ነው የሰማችሁት። ከዚህ ጋር ጎን ለጎን የእሱ የቆራጩ ጓደኛ የተናገረውን ቃል እናሰማችሁ። ይሄውና ይሄን አዳምጡት። ጓደኞች ሰላም ነው አለን። ትናንትና ይሄን 2 ቀን ይሄ ልጅ ደግሞ ጓደኛው ነው፣ የቆራጩ ጓደኛው ሳይሆን አለቃው። ልጁን በጣም ያውቀዋል፣ ጠንቆ ያውቀዋል፣ እንዴት እንደቆረጠውም ያውቀዋል። መመሪያው የፋኖ እንደሆነም ጭምር ይናገራል። ፋኖ ነው። እንዲያውም አንድ ቪዲዮ ነበረኛ አልጫንኩትም፣ ጭነዋለሁ። እሱ ራሳቸው አመራሮቹ ጫካ ገብተው የተወሰደው እርምጃ ትክክለኛ እርምጃ ነው፣ ይቀጥላል፣ መደገም አለበት፣ እንደዚህ አይነት ማስተማሪያ መቀጣጫ ነው ብለው። እንደዚህ አይነት ስራ ብዙ ጊዜ ሻቢያዎች ናቸው የሚሰሩት። የዚህ አይነት ስራ ብዙ ጊዜ የህዋትና የሻቢያ ስራ ነው። አማራ እንደዚህ አያደርግም። አሁን እኛ ዘሮቻቸውን ለማጣራት እየሞከርን ያለ ነው። አመጣጣቸውን፣ ግንዳቸውን ለማጣራት እየሞከርን ያለ ነው። ብዙ ጊዜ አይነት ግፍ ሲፈጸም በእነሱ የሚፈጸሙ። ለዚህ ነው ኤርትራ አሁን ወንድ አልባ ከተማ የሆነችው። በአብዛኛዎቹ ኤርትራውያኖች የዚህ አይነት ሰለባዎች ሆኗል። ስለዚህ ነው አሁን የገዛ ጓደኛው አለቃው፣ የቅርብ አለቃው የሚናገረው ነገር አዳምጡት እንደሚል። ህዝብ ምን እየሆንክ ነው? እንደገና በኮምፒውተር አቀነባብረው እነሱ ነፃንን ብለው ለማጭበርበር ሲሞክሩ እነ እንኩሮ ሚዲያ አሁን የመንግስት ስራ ነው ይላሉ። እንዴት የምትጭበረበሩት ይላል ወጥቶ። ይህ ጓደኛችሁ ይላሉ። አዳምጡት እንድታዳምጡ። እሺ ጓደኞች ሰላም ነው አለን። ትናንትና ይሄን 2 ቀን አንድ ቪዲዮ ያየሁ ነው ሶሻል ሚዲያ ላይ እየተንሸራሸረ። ወሬሉ በፋኖ እጁን የተቆረጠው ልጅ ቆራጩን በደንብ አውቀዋለሁ። አብረን ሸዋ ነበር 2016 ላይ ማለት ነው። 2016 ላይ የሸዋ ጦር የሸዋ የአማራ ፋኖ የዘመቻ መምሪያ ኃላፊ ሆኜ እየሰራሁ ይሄ ልጅ ጋንታ መሪ ነበረ። ከፈልጋችሁ ክፍለ ጦሩን ለይኩና ክፍለ ጦር ነበር እኛ አሰግር ጦር ውስጥ እያለን እና አበበ ጢሞ የሚባለው የመከታው ቃል አቀባይ ትናንትና ሲናገር ሰማሁኝ። ወዲ አገዛዙ ወዲ ብልጽግና ዙሯል አለ። ብላ ውሸት ነው፣ በጭራሽ ይሄ ውሸት ነው። ልጁን በደንብ አውቀዋለሁ። ይሄ ጁን ቆርጦ ሰውዬ በደንብ አውቀዋለሁ። ወረይሉ ወረዳ ኪሬ ማርያም የምትባል ቦታ ላይ ተቆራጩ ደግሞ ለጌሂዳ ወረዳ ነው። ሮቢት የምትባል ቦታ የነበረ ነው። ለመንግስት ለመከላከያ ጠቁመሃል ብሎ ነው እጁን የቆረጠው። ደግሞ የቆረጠው ዛሬ አይደለም፣ የቆረጠው ሰኔ ላይ ነው። እጁንም የተቆረጠው ሰኔ ላይ ነው። ጆሮውንና እጁን የተቆረጠው ይሄ ሰውዬ ሰኔ ላይ ነው። ከሰኔ እስካሁን ድረስ ምን እየሰራ ነበር? እንደገና አሁን ላይ እንዲያዲስ ነው የተለቀቀው። ልጁን በደንብ ነው የማውቀው እኔ። አስፈላጊ ተሆነ ወረይሉ ወረዳ ኪሬ ማርያም የምትባል ቦታ ላይ ብትደውሉ ይሄን ታሪክ በደንብ ታገኛላችሁ። እኔ እዛ አካባቢ ይሄ ደግሞ ከሸዋ ጦር በእርግጥ እነ አበበ ጢሞ ያንን ቃል የሰጠችው ወዲ አገዛዙ ኃይል ገብቷል ያ ውሸት ነው። ሸዋ እንትና ላይ ነው። አለቃው ናቲ ይባላል። የሽክፍ ልጅ ነው ናቲ ይባላል። የዚህ የልጅ ያለቃ እኛ ሸዋ ላይ ያለን ከኛ ጋር ባለመስማማት ወሎ ላይ ሄደው እንዲቀመጡ ተነጋግረን ነው ወሎ ነው ያለው በምሬ ወዳጆ ስር ነው። ምሬ ወዳጆ የሚመራው ጦር ነው እዛ ቦታ ላይ ያለው። ይሄ ልጅ ደግሞ በምሬ ስር ነው የሚሰራው። ይሄ ማለት ኪሬ ማርያም ወረይሉ ላይ ነው። እንደ አዲስ አሁን እንደገና ሰኔ ላይ የተደረገ ነገር ሪት ትላላችሁ። እንደውም መከላከያ ነው ይሄን ነገር ያሰራው ትላላችሁ። የራሴን ጓደኛ እኔ በደንብ ነው የማውቀው። ፋኖ ነው፣ በትክክል ፋኖ ነው። እኔ አውቀዋለሁኝ። አስፈላጊ ተወር ደግሞ ኪሬ ማርያም ደውሉና፣ በተለይ እናንተ ሚዲያ ላይ የምትራገቡ ሰዎች ኪሬ ማርያም ወረይሉ ላይ ደውሉና ጠይቁ። ይሄን ታሪክ በደንብ አድርገው ይነግሯቸዋል። ህዝብ ሰብስበው በጡርምባ ህዝብ ተሰበሰበ ቦታ ላይ ነው የቆረጠው።
ይሄ የታወቀ ነው። አዎ እንግዲህ ፋኖ ነው ቆራጩ። ታስታውሱ ከሆነ ሰሜን ሸዋ ላይ እርስ በርስ አማራው ተጨፋጨፈ ብለን አላልንም? የዘመነ ካሴ ጦር መጥቶ ሰሜን ሸዋ ላይ ካሰግድ ጦር ጋር በሚጨፋጨፉበት ጊዜና ብዙ የአማራ ሰዎች የሞቱ ጊዜ ያለቁ ጊዜ የዛን ጊዜ ይሄን ልጅ አስነስቶት ከዛ በኋላ ነው ወደ ወሎ የወሰዱት። መሬ ወዳጁ ነው የተቀበለው። ይሄ ኦፕሬሽን ሲደረግ መመሪያውን የሰጠው ዘመነ ካሴና መሬ ወዳጁ ናቸው የሰጡት። ምንም ግልጽ የሆነ ነገር ነው ያለው። ከመከላከያ የሚገናኝ ታሪክ የለም። እንዲያውም የሰሜን ሸዋ አማራዎች ወሎ መጥተው የወሎን አማራ ይጨርሱ ጀመረ የሚል እንደገና ወሎ ላይ ጦርነት ተፈጥሯል። በዚህ ኬዝ ምክንያት የተነሳ ብዙ የምናውቃቸው እኛ ሚዲያ ላይ የማናወጣቸው ታሪኮች አሉ። እንደው አንናገርም ብለን ያለው። ስለዚህ የዚህ የጭካኔ አካሄድ ሻዕቢያና ህወሓት አማራውን መቀነስ አለብን በሚል የታቀደ እቅድ የነበረ ነው ከወራት በፊት። አሁን አበበ የተባለው ወጥቶ እንኩሮ ሚዲያ ላይ መሳይ ላይ ነገሮቹን ሊያድበስብስ ሞከረ። አንዱ የቆረጣውን ህግ ያስተላለፉት እነሱ ናቸው። አደባባይ ህዝብ አለበት ቦታ ነው። ቦታውን ጠቅሶላችኋል ሴት እንደሆነ። እዛ ቀበሌ ብትደውሉ ይህንን ትክክለኛ መረጃ ትሰሙታላችሁ ከህዝቡ ከነዋሪው። ነዋሪው የዘገነነ ማታ ቤት ገብቶ አልቅሷል። የአካባቢው ነዋሪ በሙሉ ፋኖን ያወገዘው ፋኖን ከአካባቢ ከመንደሩ በሙሉ የሸሸው ከዚህ ወንጀል በኋላ ህዝቡ አምሮ ፋኖ መዋጋት የጀመረው አስታጥቁን ብሎ ያለው ፋኖ እንዋጋለን ብሎ ያለው ከእንደዚህ አይነት ወንጀል ከዚህ በፊት እንደ 4 ድርጊቶች አሉ። አሁን ይወጣሉ። እነሱ ሚስጥሮች በሙሉ ይወጣሉ። የስልክ ድምጻቸው፣ የቪዲዮ ድምጻቸው ማውጣት ያለብን በሙሉ የፋኖ ወንጀል የሚያሳዩ የሻዕቢያና የህወሓት ቅንብር ያለበትን ሚዲያዎች ትክክለኛ መረጃዎችን እናወጣላቸዋል። እኛ ስለማንፈልግ ነው ዝም ያለው። ስለዚህ ሰላም ነው። ፋኖ ማለት የዳብተራ ጥርቅም ጠንቋይ ሴጣን እና እንደ ግብርም ነው። እኔ አሁን ሳስበው እንደ ግብርም ነው። በየጊዜው ሰው ይታረዳል፣ ሴት ይታረዳል፣ ይቀጠፋል፣ ህፃናቱ ይቀጠፋል። መኖሪያ ቤት ውስጥ ነው። አሁን እንትን ላይ በቀደም የነገርካችሁ ላይ ጠቅላላ ኦሮምኛ ቋንቋ ተናጋሪ የትግራይ አድዋ ልጆች ናቸው የምትጨፈጨፋቸው። መተከል ላይ ኦሮምኛ ቋንቋ ተናጋሪዎች ፐርፌክት ኦሮምኛ የሚናገሩ ናቸው። ስለዚህ ፋኖ አሁን ህዝቡን በመስጨፍጨፍ ህዝቡን በመግደል ንጹሐንን በመግደል ፖለቲካውን እንዘውረው የሚል ቁማር ነው የተቆመሩት። ከዛስ መከላከያ እንደዚህ ነገር አይሰራም፣ አያደርግም መከላከያ እንደዚህ። ስለዚህ በጣም ከሚገርማችሁ ፖለቲካ የገባቸው የአማራ ራሱ አክቲቪስቶች ወጥተው ትክክለኛ የዘመነ ካሴና የመሪ ወዳጁ ትእዛዝ እንደሆነ ራሳቸው እንደሞጣ ራሳቸው እንደዚህ እየተናገሩ ነው ያሉት። መከላከያ በኤአይ እጅ የቆረጡ የፋኖ ሰዎች ተያዙ የሚል ነገር እያራገባችሁ ነው። ዞሮ ዞሮ አሁን ደግሞ ምንድነው እያላችሁ የመጣችሁ? መከላከያ በኤአይ የአብይን የጦር መሪ ለማስመሰል አንድ የሆነ ያን የቆረጠ ጨካኝ የፋኖ አባል ለመደባበቅ የምትሄዱት ነገር አያዋጣም። የተቆረጠው የአማራ ገበሬ ነው። በመጥረቢያ እጁን የተከተከተው አማራ ነው። አብይ ያልከው ወያኔ ያልከው አንለቅም። የተቆረጠው በማንም ይቆረጥ በማን አማራ ነው። የቆረጠው ደግሞ ፋኖ ነው። ወዴት መሸሽ ነው? ሶሻል ሚዲያ ላይ እኔ የሚገርማችሁ አሁን ምሬ ወዳጆ አንደደብ አማራ ሲለው አይናገረው ከፍየል ጥበቃ አምጥቶ ጀነራል ስላደረገው ማለት ነው። ይህን ሰው እየሰለጥፈው ኮሜንት ላይ የሚቃወሙት እነማን እንደሆኑ ታውቃላችሁ? ቤተክርስቲያን ውስጥ ያደፈጡ ኤአይ ነው እንዳሰሙ። ይሄ ነው ቤተክርስቲያን ውስጥ የምታገኘው ሌባ ነው። ቸርች ውስጥ የምታገኘውን ሌባ፣ አጭበርባሪ፣ አድማ የሚመታ ውሸታ በጣም አዝናለሁ። ብታዩዋቸው በጠቅላላ ቤተክርስቲያን ውስጥ የመሸጉ ናቸው። ሂዱና ዩት ኮሜንቱ ላይ ያሳፍራል። ምሬ ወዳጆ ኢንተርቪው እየተደረገ የሰማነውን በጀሯቸውን ቀጥታ ስርጭት እኮ ነበርኩ። ያን ለመደበቅ ኤአይ ነው ምናምን ነው
ይሄ እንግዲህ አማራ የሚባለው ኮተት ነው። ህዝቡ ኮተት ነው። ግለሰብ አምላኪ ነው። ግለሰብ አምልከህ ክልል ወደም፣ ግለሰብ አምልከህ ለውጥ የለም። ግለሰብ አምልከህ ሁሌም ጃኬት ክን አንጥፈ የለመንክ ነው አማራ። ሀቁ ነው። አዎ እዚህ ጋር አንድ ማነው ስሙ ገነት በጣም ቆንጆ ነገር ተናገረች። የኢሳያስ አፈወርቅ ንግግር ነው። ኢሳያስ አፈወርቅ በየቦታው ባገኛቸው መድረክ ላይ ሁሉ የሚናገረው ንግግር ነው የተናገረች። ሻዕቢያ ምኑ ሞኝ ነው የሚዋጋው? አጋሰስ አለን የገዛ ነው ጅላንፎ አማራን እሱን እንማግደዋለን እያሉ ነው። እንዴት ሲባሉ የምንጠላው የማይመቸን ሀድጊዎች ናቸው። ሀድጊ ነው የሚሏቸው ሲጠራሱ አማራ ነው። ሀድጊ ያለን እኛ የሚዋጋን ሀድጊ ምን ብለው ሻዕቢያን ሄደን እናስቀጥ ይላሉ። የጦር አዛዥ ከሆነ ኦፕሬሽን ሊመሩ ካልሆነ በስተቀር በምንም ባምንም ተዋጊ ያስገቡ። ኦፕሬሽኑን ለመምራት ነው። አንተ ግባና በእንትን ቦታ ላይ ያለውን አማራ ጨርስ፣ አንተ ግባና በዚህ በኩል አማራውን እረድ፣ በዚህ አንተ ግባና በዚህ በኩል መስጊድ አቃጥል፣ በዚህ አንተ ግባና ሙስሊም እረድ፣ በዚህ ግባና ለማለት ካልሆነ በስተቀር የሚዋጋልን ሀድጊ ያለን አጋሰስ አለን ነው አማራው። ይሄ ኤርትራውያኖች ቁጭ ብለው የትም ቦታ መጠጥ ቤትም ታገኟቸው፣ ሻይም ስጠጡ ቡናም ስጠጡ ታገኟቸው። ቋንቋቸው ይሄ ኤርትራውያኖች ቋንቋ ራሱ አማራው ከአማራው ጋር የሚጨፋጭፍልን። እኛ እንሄድም አድክመ ነው አማራውን፣ አጨፋጭፈ ነው አማራውን፣ ዳርገ ነው አማራውን መሰስ ብለን እንገባለን የሚሉት ህዋቶችም ይሄን የሚሉት 83 ላይ እናርገውታል። 83 የተሳክቶላቸዋል። 83 ወሎን አጭበርብረውት፣ ጎንደሬን አጭበርብረውት፣ ጎጃሜን አጭበርብረውት፣ ወልቃይትን ህዝብ ሸጠው ገለውት መሰስ አድርጎ እየመራ ቤተመንግስት አስገብቷቸዋል። ያችን ነው አሁን የሚጠብቁት። ዘሴም ጨዋታ እንጫወታለን። ይሄ መንግስት ሌላ ነው። ይሄ መንግስት ከዛ ሁሉ ይለያል። የትላንትናውን ፖለቲካ ሁሉ ጨምር ካርክ አትችልም። ህግ ማስከበር እኮ ቀላል ሆኖ አይደለም እኮ። እርምጃ መውሰድ እኮ ከባድ ሆኖ አይደለም እኮ ለመንግስት እኮ። እንደ ዝናብ ያዘንብብሃል እኮ ከላይ ወርታችሁ ቁጭ አድርጎ። ከዛ በኋላ ግን ደግሞ ያለው ምንድን ነው? ንጹሐን ጆኖሳይድ የሚል ጨዋታ ለቦታ መጣላችሁ እንደገና። ሁለቱም ግራ ገብቶን ነው አለ እኮ ሲናገር ገብቷል። ሁለቱም ግራ ገባናል። አብቹ እኮ ሲናገር ግራ ገባን። ህግ ስናስከብር በዚህ ስል በዚህ ትላላችሁ። አንድ አብቹ የተናገሩ ነገር ላሰናዳምጠው። በዋስ መብት ሲለቅ አያብይ ህግ አያስከብርም ይላል። አያብይ ህግ አያስከብርም ይላል። አንዱ ችግር ያለው ኢትዮጵያ ውስጥ በአንድ በኩል ህግ ይከበር ይባላል። እዚህ ይሄ የሚናገረው ህግ አይከበርም ወይ ትላለህ። ህግ ደግሞ ሲከበር ደግሞ ጆኖሳይድ ትላለህ። ህግ አስከበር ደግሞ ስትል ደግሞ ፍርድ ቤት ላይ ደግሞ ይለቀዋል። ዳኛ ራሱ ይመረጣል። አሁን ይሄ ልጅ ብታምኑ ባታምኑ በ10 ሺህ ብር ዋስ ይወጣል። አሁን ይሄ የገደለው ልጅ እጀ ቆረጠው ልጅ ብታምኑ ወደ ፍርድ ከቀረበ በ10 ሺህ ብር ዋስ 10 ሺህ ብር ላይ ጠይቀህ በመታወቂያ ዋስ ይፈታል። ይሄ ነው ጨዋታው ያለው። መተከል ላይ ሻዕቢያና ህዋቶችን መርታ አስገብታ ያስገደለችው አንድ ሴት ነች። አንድ ሴት የገደለችው ያን ሁሉ ወጣት ያን ሁሉ ህፃን ያስጨፈጨፈችው አንድ ሴት ነች። በመተከል በኩል የሸኔው መሪ ተብሎ መተከል የገባው ሰውዬ ከዛ ሴት ጋር ይገናኛል። ያቺ ሴት አስተኳሽ ትባላለች። ከተማ ህዝቡ ጋር ተቀምጦ ህዝቡ ግን ደረሰበት። መጨረሻ ላይ አውጥቶ ነው የገደላት። ህግ አልፈለግም። ምክንያቱም ወደ ህግ ከገባች ያ ሁሉ 50-60 ሰው ሞቶ በመታወቂያ ውስጥ እንደምትፈታ ያውቃል። ህዝቡ በአደባባይ ላይ ነው እርምጃ ወሰደባት። መደበቂያ ነው ህግ ራሱ። ይሄ አብቹ የተናገረው ነገር ነው። ፍርድ ቤት ራሱ ህግ ማዕከል ራሱ የሚባለው ገንዘብ ከከፈልክ ትወጣበታለህ። እዚህ እኮ እኛ ሰዎች ታግቶ እኮ እናውቃለን። እዚህ ጋር ወደ ህግ ቀርቧል እኮ ኬዛቸው። ግን እንዳናወጣ ሚዲያ ላይ እንዳናወራ ሌላ ችግር ነው። ብዙ ፖለቲካ ስላለ የት ጋር እንዳለ ኪዙ እናውቀዋለን። ይኸው አብቹ የሚናገረው አያብይ ህግ አያስከብርም ይላል። አንዱ ችግር ያለው ኢትዮጵያ ውስጥ በአንድ በኩል ህግ ይከበር ይባላል፣ በሌላ በኩል ፍርድ ቤት ይቅርታ ማነው በዋስ መብት ሲለቅ አያብይ ህግ አያስከብርም ይላል። በዋስ ይውጣ ይታሰር ይቆይ የፍርድ ቤት ስራ ነው። ፍርድ ቤት ደግሞ ኢንፊልትሬትድ ነው በዘርም በብርም። ለዛ ብለን ነው መሪዎች ያመጣ ነው። ገና
እያንዳንዱ ሰው ዳኛ ይመርጣል እኮ እንትና ካልሆነልኝ ይላል፣ እንትና ከሆነ ስለሚመቸው። ስለዚህ በፌደራል ጉዳይ በደንብ ስለምታውቂ አሰራሩን እንዳልሽው በኢንፎርማል በሆነ መንገድ እንትን እናደርጋለን። ግን የእናንተ ስራ ነው፣ ማስገደድ አለባችሁ ክልሎችን። ህግ አውጡ፣ ህዝባችንን እንታደግ፣ ሰላም እናረጋግጥ ማለት አለባችሁ። የህግ የበላይነት ማስከበር ላይ ስራ ስሩ። ሰላም የደፈረሰ ሰው እየሞተ ያው ሀሳቡ በጣም ትክክል ነው። ግን በእናንተ ደረጃ አሁንም በፋክት ላይ የተመሰረተ ንግግር ነው ጥሩ የሚሆነው። ለምሳሌ ኦሮሚያ ውስጥ ለመናገርም ለመስማትም ስለ ጉዳዩ ለማንሳትም በሚያሳፍር መንገድ ሞተዋል። ይሄን ጉዳይ ደጋግሞ ማውራቱ በጣም ይከብዳል። ግን እኛ ያሰርነው 9500 ሰው ነው። ከ9500 ሰው ውስጥ 1000 ገደማ ፖሊስ፣ የወረዳ አመራር፣ የዞን አመራር አባረናል ከስራ። በክልል ደረጃ በ30 በከፍተኛ ደረጃም ሰሞኑን እንደሰማችሁት ውስጥ ሆነው እንደዚህ አይነት እኩይ ተግባር የሚመሩ ሰዎች የነሱን ኢንትረስት ብቻ የሚያረጋግጡ ሰዎችን አልማርንም። መጨከን በማንችላቸው ሰዎች ሁሉ ጨክነን እርምጃ እየወሰድን እየቀረ ካለ ደግሞ መተጋገዝ ያስፈልጋል። ከዚህ ውጭ ሌላ መፍትሄ የለውም። አሁን ከአንድ ዓመት ተኩል በፊት ከኦሮሚያ ሀገር ሽማግሌዎች ጋር በዛኛው አዳራሽ ስብሰባ ነበረን። ጠብቁ በሃይማኖት ነው የሚመጣብን ብዬ ነግሬያቸዋለሁ። ከአንድ ዓመት ተኩል በፊት ቪዲዮ አለ። አይኖ እኮ በሃይማኖት እንደሚመጣ አውቀዋለሁ። ግን በሃይማኖት እያንዳንዱ ቦታ ገብቼ ይሄ ልከላከል አልችልም እንጂ ጉዳዩ ከቦኮ ሐራም ይመሳሰላል ሳይሆን አንድ አይነት እሳቤ ነው። አንድ አይነት እሳቤ ነው ያላቸው። አንድ አይነት ነው አካሄዳቸው። የእምነት ቤት ማጥቃት፣ ሙስሊሙን ማጥቃት፣ ክርስቲያኑን ማጥቃት፣ ከዛ መጮህ፣ ክርስቲያን ተጨፈጨፈ፣ ኦርቶዶክስ እንዲሆነ ራሳቸው ናቸው የሚገሉት፣ ራሳቸው ናቸው ቪዲዮ የሚያነሱት፣ ራሳቸው ናቸው ወጥተው የሚጮሁት። ይሄንን ወደ ህግ ስታቀርበው ደግሞ ንጹሃን ይላል፣ ይመጣና ጄኖሳይድ ይላል። ይሄ የሻዕቢያና የህወሓት ስራ ነው። እመኑኝ። ሌላ ኃይል አማራ እንደዚህ አይነት ባህል የለውም። በምንም ታምር ኦሮሞ እንደዚህ አይነት ባህል የለውም። ይሄን አስረግጬ የምናገረው ነገር ነው። ገሉ አልቃሾች ናቸው። እኔ ባለፈው ታስታውሳላችሁ 3 ዓመት ህፃን ልጅ ሬፕ አድርጎ 3 ዓመት ህፃን ልጅ ደም ማለት እኮ ነው። ሬፕ አድርጎ በመታወቂያ ዋስ ከተባለ በኋላ ሰው ሲል 5 ዓመት ተፈረደበት። አሁን የ5 ዓመት ምንድን ነው ጥቅሙ? ይሰውዬ ነገ ሌላ እንደገና የሰው 2 ዓመት ልጅ እንዲደፍር ነው ከ5 ዓመት በኋላ ወጥቶ ወይስ ታርሞ ሊወጣ ነው ከ5 ዓመት በኋላ? እንደዚህ አይነት ሰው እርምጃ ነው መወሰድ ያለበት። ሚስቱን በመጥረቢያ የገደለ አሁን ፋኖ አስወጥቷቸው በሙሉ በጫካ ያሉት አሁን እሱ ናቸው። የፋኖ አመራር የሚባሉት በሙሉ ፍርድ ቤት በርብደው እየወጡ ናቸው። ሞት ፍርድ የተፈረደባቸው 30 ዓመት የተፈረደባቸው 20 ዓመት የተፈረደባቸው አረምን ጨካኝ የነበሩ ባንክ የዘረፉ በሙሉ አሁን እስር ቤት ፋኖ እንደገባ የትም ቦታ ሲገባ ሸኔሚው ፋኖ ሲገቡ መጀመሪያ የሚያደርጉ እስር ቤት ነው የሚሉት። እስር ቤት ገብተው የሚያስገቡ ወንጀለኞች ናቸው ጫካ ውስጥ ያሉት በሙሉ። ስለዚህ ዶንት ኬር ህግ አያውቁ። እንደዚህ አይነት ለነሱ እጅ መቁረጥ አንገት መቁረጥ ተራ ነገር ነው። ከዛ በላይ ክሪሚናል ነገር ስከርቶ ይወጡ ስለሆነ ስለዚህ አሁን እንደገና አምጥተው የወደ መከላከያ ፖለቲካውን ሊቀይሩት አልሞት ባይ ተጋዳይ እንኩሮ ሚዲያ አበበ የተባለውን አቅርቦ ሲናገር ለማየት እንኳን ሰቀጠጠን አለ። ቪዲዮን እንኳን በሙሉ አይናችን አላየ ነው። እንዴት ነው ህዝቡን ይናቃችሁት ነው? እዛው ጎን ደግሞ የሱ ራሱ አጋር ደግሞ ጫካ ገበሬውን ሰብስቦ እዛው ጋር ይናገራል። እርምጃው ትክክል ነው ይላል። የራሱ ደግሞ አጋሩ አዛዥ የፋኖ አመራር ደግሞ። ስለዚህ ይሄ የእናንተ አይደለም። ይሄ ሻዕቢያ የሰጣችሁ መመሪያ ነው። በሻዕቢያ ህግ ነው የምትተዳደሩት የሚለው ለዚህ ነው። ይሄ ነው አሁን ይሄ ትልቁ አድቫንቴጅ ምንድን ነው? ፋኖ የሚባለው ኃይል ምን ያክል አረመኔ ኃይልና ጨካኝ እንደሆነ በዓለም መንግስታት ፊት ተቃረበ፣ ተዋረደ። የአማራ ነፃነት ሳይሆን ክሪሚናል በሚል የተፈረጁት ዓለም ሁሉ እያወራ ያለው እያወራበት ነው ያለው። እኛ እንደውም አላራግብ ነው። አሁን በፈለጋችሁበት የውጭ ሚዲያ ብትሄዱ የሚሰማው ይሄ ነው። ምን አይነት ዘመን ላይ ደረስን? እንደዚህ ልጅ ሹ ቀላል እንዳታርጉት። የዓለም ሹ ሆኗል አሁን በዚህ በ21ኛው ሴንቸሪ ላይ። በዚህ ላይ ደግሞ ልጁን ቢገሉት ይሻል ነበር። በህይወት አለ አሁን
ሀገር ሚዲያ እያነጋገሩ ነው ያለው። ኢንተርቪው እንዴት እንደገደሉ እንዴት እጁን ተቆረጡት ምን እንዳሉት እዛው ተሰብስበው የጀግናው አሳምነው ጽጌ ጦር እያሉ እኮ ያረው የቆረጡት ያ ጀግናው አሳምነው ጽጌ ጦር። ይሄ ነው የተሰራው እና ዘግናኝ ነው፣ ሰቅጣጭ ነው። አይማሩም፣ ክፉዎች ናቸው ብለን የምንለው በምክንያት ነው ወደን። ስለዚህ አሁንም መንግስት በዚህ ጉዳይ ላይ ኦፊሻሊ ነው መውጣት ያለበት። የኢትዮጵያ ህዝብ ማወቅ አለበት፣ ይሄን መነገር አለበት። ይሄ በቃ በሚል ነው እኔ የምወስደው። ለማንኛውም ይሄንን ሌላም ጊዜ በስፋት እንመጣበታለን። አንዳንድ ማስረጃዎችም ያሉ አሉ፣ ሰሞኑ የሚለቀቁም አሉ። ምን ያክል ከዚህ አስከፊ ነገሮች የተሰሩ ሰሞኑ ይለቀቃል፣ ሰሙታላችሁ። እኛ ብዙ ያስናቸው ነገሮች አሉ፣ ፓብሊክ እንዳናወጣ ህዝቡን እንዳንረብሸው ብለን የያዝነው ነገሮች አሉ። መውጣት ካለበት ግን ከነሱ በላይ ፖለቲካው እጃችን ላይ ያለ ማውራት እንችላለን። ይሄ ነው። ሌላ የህዋት ኃይል ህዋቶች ምንድን ነው ያሉት? ገንዘብ ባጀት ይመደብልን፣ እኛ እዚህ ጋር ያለው ነገር አራክተን ወደ ሰላማዊ ምርጫ እንመጣለን ብለው የኢትዮጵያ መንግስት ባጀት ከበሉ በኋላ ብር አሰቀው ከወሰዱ በኋላ ትላንትና ተሰብስበው አንድ መግለጫ ወጥተዋል። መግለጫቸው ምንድን ነው? በምርጫ ቦርድ ትግራይ አትሳተፍም፣ በዘመኑ ምርጫ ነው። ትግራይ ካልተሳተፈች ደግሞ በዘመኑ ምርጫው ይበላሻል። በመጀመሪያ አሸባሪ በአሸባሪ ሊስት ተመዝግባቸዋል። ህወሓት የሚባለው ህወሓት ወደ ምርጫ ይመጣል። አልነገራ ስግጭ ልጋራችሁ፣ ምርጫው ላይ ተሳተፋችሁ አልተሳተፋችሁ ምርጫው መስመሩን ጠብቆ ይሄዳል። አማራም ክልል ረብሻ አለ። አማራ ክልል ምርጫው ይካሄዳል። ኦሮሚያ ክልል ይካሄዳል። ሶማሌ ክልል ይካሄዳል። አፋር ይካሄዳል። ቤንሻንጉል ይካሄዳል። አዲስ አበባ የትም ቦታ ምርጫው ይካሄዳል። ይሄን አስረግጬ እነግራለሁ። ምርጫ ማታካሂዱ ሪስትሪክትድ ኤሪያ የምትባሉ በአሸባሪ ሊስት ያላችሁ ውስጥ ምርጫው ላይ ያካሄድ ይችላል። ጁንታ ወይ ጀዊሳ ባለበት አካሄድ ምርጫ ላይ ያካሄድ ይችላል። አይካሄድም፣ አያስፈልግማ። ከእናንተ ጋር በምንነጋገርበት ቋንቋ ስለምነጋገር አይካሄድም። ሸኔ ባለበት አካባቢ ላይ ያካሄድ ይችላል። ፋኖ ጀዊሳ ባለበት ቦታ ላይ ያካሄድ ይችላል። ውሳኔው ግን ትቀበላላችሁ። ወደድክም ጠላህም የሚወሰነው ውሳኔ የሚሰጠው ምርጫ ትቀበላላችሁ። ወደፊት ደግሞ በራሳችሁ ጊዜ አካባቢያችሁን ምርጫ ትወጣላችሁ ከሰላም በኋላ። እስከዛ ድረስ ግን ምርጫውን እናካሄዳለን። ስለዚህ ህወሓት እንደገና መንግስት ለማስፈራራት ምርጫ አላካሄድም ብለህ መጣ። አካሄድ ካላካሄድ ምን አገባኝ? በዚህ አጋጣሚ ላይ ወደ ምርጫ መምጣት የለባችሁም። ለምርጫ የሚበቃ አቋም የላችሁም። ትግራይ ራሷ በ5 ቀጠና ተከፍላለች። በ5 የጦር አዛዦች ተመርታለች። 5ቱም የጦር መሪዎች ትግራይን ያዟት ወደ ፍልሚያ ሲገቡ ድረስ የጥይት ድምፅ እየጠበቅን ያለ ነው። የምግበ ጦር ለብቻው፣ የአብርሃም ድንኩል ጦር ለብቻው፣ የደብረ ጽዮን ጦር ለብቻው፣ የሞንጆሪኖ ጦር ለብቻው፣ የታደሰ ወረደ ጦር ለብቻው ተጠባብቆ ነው ያሉት። ኤኒታይም ላይ ተኩሱ ይጀምራል። እንደ ሀገር ትግራይ አትቀጥልም ብለው የሚሉት ሻቢያዎችም ደግሞ አጠገባቸው አሉላችሁ። ስለዚህ የትግራይ ህልውና ጉዳይ በራሱ ጊዜ የሚጠበቅ ጉዳይ ነው። ምርጫ ላይ ገባችሁ አልገባችሁ አያገባንም። ሁለቱም ምርጫችሁ ነው። ጥቅምም የላችሁም፣ ጉዳትም የላችሁም። ባትገቡም ጥቅም የላችሁ፣ ብትገቡም ጥቅም የላችሁ፣ ጉዳት የላችሁ። ግን ምርጫውን እንደማንሳተፍ ትግራዋይ አርጎት ነው መድኃኒዓለም። አትሳተፉ፣ እንዳትሳተፉ እንደው እና አንዳንድ ጊዜ የምታወሩት ወሬ ወይ ደግሞ የማስፈራራት ይሁን ፕሮፓጋንዳ ይሁን ፖለቲካ አልገባኝም። ዞሮ ግን ምንድን ባቄላ ቀረ ፈስቀለለ ነው ነገሩ። መጣችሁ አልመጣችሁ፣ ተወዳደራችሁ አልተወዳደራችሁ ምን አገባኝ? ለመወዳደርም ብቁ አይደላችሁ። ለምርጫ ራሱ ለመወዳደር ብቁ አይደላችሁ። ባጀት ሰጥቷችኋል፣ ባጀት በልታችኋል። ያንን የበላችሁትን ባጀት ይዙና ሌላ ባጀት ጠይቁ። እንደገና ብር ያስፈልጋል። እናንተ ህዝብና ሀገር አለ የሚታያችሁ። ህወሓቶች የሚታያችሁ ገንዘብ ብቻ። ወርቁም አለቀባችሁ መሰለኝ፣ ሸጣችሁት፣ ቸብችባችሁ አለቀባችሁ መሰለኝ። የላችሁም ወርቃው። ስለዚህ ርቧችኋል። አሁን ካራችሁ አሁን ትግራይ ገንዘብ ከፈለገች የተዘረፈ ገንዘባችሁን ከአሜሪካ ሀገር አስመልሱ፣ ከዱባይ አስመልሱ፣ ከቻይና አስመልሱ፣ ከተለያየ ሀገር የተሰደደ ንብረታችሁ መልሱ እና ተጠቀሙበት። በቄላ አለቀ ፈስቀለለ ነው እና ሊያስፈራሩን ይሞክራሉ። ትግራይ ዘንድሮ ምርጫ ላይ ትግራይ አትሳትፍም ማለት ደግሞ የኢትዮጵያ ምርጫ ተበላ። ማን ነው ያለው?
ከ130 ሚሊዮን ህዝብ ላይ 2 ሚሊዮን ህዝብ ገባ አልገባ ምንድን ነው ጥቅሙ? እንዴ በጣም አጋንናችሁት እኮ። ይሄ በጣም አስቸጋሪ አካሄድ ነው። ህዋት ሄዳችሁት አካሄድ ራሳችሁ ላይ ሸምቀቆውን ያጠበቃችሁት ፖለቲካ ወሬ ምናምን ነገር ምን አገባኝ እኔ። የሚያገባኝ ነገር ምርጫው ይካሄዳል፣ ወቅቱን ጠብቆ ይካሄዳል። የኢትዮጵያ ህዝብ አሁን በጉጉት የሚጠብቀው የዚህን የዘንድሮ ምርጫ ነው። መንግስትም በጉጉት የሚጠብቀው ይህንን ምርጫ ነው። ወይ ስልጣኑን ሊያስረክብ ወይ ስልጣኑን ይዞ ይቀጥል። የፖለቲካ ፓርቲዎች ወደ ሽብር መጣቸዋል፣ ወደ ሐሜት መጣቸዋል። ዓላማና ማኒፌስቶቸውን ከመንገር ይልቅ ፖለቲካ ውስጥ መግባት ፈልጋቸዋል። ምንም አታመጡ። ወደ አያፓን በለው ኢዲዩም በለው ኢዜማን በለው እናት በለው ምናምን በለው ኢዲዩ ጫት ምናምን ምንም የምታመጡ ነገር የለም። ትሳተፋለህ፣ ህዝብ ያውቃል፣ ይመርጣል። አይመርጥህም፣ በካርዱ ይጥልሃል። ከዚህ በኋላ ፖለቲከኛ አትሆንም። ከዚህ ምርጫ በኋላ ያልተሳካልህ ፖለቲከኛና ለምርጫ የተወዳደርክ በሙሉ ከዚህ ምርጫ በኋላ ብታምንም ባታምንም ፀጉር ቤት ነው የምትከፍተው፣ የውበት ሳሎን ነው የምትከፍቱት። ፔሬድ ወይም ደላላ ነው የምትሆኑት፣ የቤትና መኪና ደላላዎች። ወይ ከፖለቲካ ዓለም ለዘላለም ነው የምትሰናበቱት። ለዘላለም እየነገርኩ ነው። የሚደረግ ነገር ነው የምነግርህ። በቃ ፖለቲካችሁ አለቀ። በሚቀጥለው ጄኔሬሽን ላይ አይመጥናችሁም። ትውልድ ወጣት ትውልድ ነው የሚቀጥል ያለው። መጽሐፍ ጻፉ ትችላላችሁ ብሏችኋል ጠቅላይ ሚኒስትር ዶክተር አብይ። መጽሐፍ ጻፉ። ይሄ ነው። ስለዚህ አንዳንድ ጊዜ ፖለቲካውን የጨረባ ምርጫ ቀርቷል። ቴንክ ያመሰግናለሁ። ፖለቲካውን ልታጦዙ ትሞክራላችሁ። አንደኛ ግራ የገባችሁ ምንድን ነው? ሚዲያና ሀገርን መለየት አቅቷችኋል። ፖለቲካና ቲክቶክ፣ ዩቲዩብ፣ ፌስቡክ ሚዲያዎች የሚባሉትን እና ሀገርን መለየት አቅቷችኋል። ሀገር በሌላ ደረጃ ነች ያለችው። እችን ሀገር ከነ ችግሯ ይዘን እንቀጥላለን ብለን የምንል ሚሊየንስ ኢትዮጵያኖች ናቸው ያሉት። የ45 ቀን መፈንቅለ መንግስት፣ የ6 ቀን መፈንቅለ መንግስት ሸዋሸዋ ነው የምትጫወቱ ጨዋታ። ስለዚህ አላስፈላጊ እንደሆናችሁ ከዚህ አጋጣሚ ላይ ነግራችኋለሁ። እድል ግን አላችሁ። እንደምንም ብላችሁ ድምፃችሁን አለስልሳችሁ ከማህበረሰቡ ጋር ወዳችሁ እያወያያችሁ እያሳመጻችኋለን፣ እያወያያችሁ እያማከራችሁ እየተነጋገራችሁ አሻራችሁን አስቀምጡ። ይሄን እመክራችኋለሁ። ቴንክ ዩ። ከሳር ቤት ላይ 2 ዘለላ ቢመዘዝ ምንም ሳሩ ዝናቡ አያፈስም። መጣችሁም ቀራችሁም ጥቅምም ጉዳት ምን የሌላችሁ። እኔ ጉዳት የሚኖራችሁ እንኳን እኮ ታስፈልጉኝ ነበር። የምትጎዱኝ ቢሆኑ በጣም ፈልጋችሁ ነበር። ምክንያቱም ከጉዳታችሁ መማር የምችለው ነገር እማራለሁ። ጉዳት የላችሁም፣ ጥቅም ደግሞ የላችሁም። ኮምፕሊትሊ ጥቅም የላችሁም። ታዲያ ጉዳትም ከሌለ ጥቅምም ከሌለ ምን ታደርግልኛለህ? ጋርቤጅ ነህ እኮ ለእኔ አንተ። ስለዚህ ስነ ስርዓት አድርጋችሁ በጨዋነት በሰለጠነ መልኩ ራሳችሁን አዘጋጁና ቅረቡ። ፖለቲካችሁ በሙሉ ጥላቻችሁ በሙሉ ንግግራችሁ በሙሉ ዘግናኝ ነው፣ ሰቅጣጭ ነው። 45 ቀን ውስጥ መንግስት እንገለብጣለን፣ ህዝባዊ እምቢተኝነት ስር ነቀል ለውጥ እናደርጋለን፣ ወጣቱን ህዝቡን ቀስቅሰነዋል፣ እንደዚህ አድርገን ይዲዛ አትችልም። ጌም ኦቨር። ህዝቡ ነቅቷል። አሁን ህዝቡ እየታገለ ያለው የጫካውን ተዋጊ አይደለም ወይም ወንበዴ አይደለም። ህዝቡ አሁን እየታገለ ያለው ውስጥ ያሉትን ውስጥ ናቸው ያላችሁት። ከእናንተ ጋር ነው ፊልም የያዝ ነው፣ ከእናንተ ጋር ነው ትግል የያዝ ነው። እናንተን ደግሞ እናጸዳችኋለን በቅርብ ቀን ውስጥ፣ ምንም ጥርጥር የለው። ስለዚህ እኔ አሁን የምናገረው ነገር የለኝም። 3 አጀንዳዎችን ይዤ ወጥቻለሁ። የመጀመሪያው አጀንዳ በካናዳ ቪዛ በተጀመረው የማጭበርበር አጀንዳ ላይ እንዳትሸውዱ ነው። ይህን ጨዋታው ሌላ ነው። በቃ ነግሬያችኋለሁ፣ እንዳትሸውዱ። 70 ሹፌሮች 10 ሹፌሮች ካናዳ፣ ውሸት ነው። በኢትዮጵያ መንጃ ፈቃድ ካናዳ መንጃ ፈቃድ አትነዳ፣ ትራክተር አትነዳ። በትራክተር መንጃ ፈቃድ እዛው ሀገር ነው መንጃ ፈቃድ የምታወጣው፣ እዛው ሀገር ነው የግብርና ፈቃድ የምትወስዱ፣ እዛው ሀገር ነው የፋብሪካ ልምድ የምትወስዱ። ብዙ ፋብሪካ ላይ ስትቀጠር ስትፈልግ ብዙ ትምህርት ትወስዳለህ። ሴፍቲ የሚባል አለ፣ ትሬኒንግ የሚባል አለ፣ ማሽኑን ትማራለህ። ይህ ሁሉ አውቀህ ነው እንጂ የምትቀጠረው። 70 ሺህ ሰው ፈልጋለች ካናዳ። ኑና እኔ ፎርሙል ሙላላችሁ ላስመዝግባችሁ የሚሉ በሙሉ ደላላ ነው። መንጃ ፈቃድ 70 ሺህ ሹፌር በሹፌር በኢትዮጵያ መንጃ ፈቃድ ሹፌር አትነዳም ካናዳ ውስጥ።
ምን አልከኝ? ኮዳይ እናት ፓርቲ የፋኖን ዝምታን የመረጠ አሁን የኛ ትግል ከድህነት ጋር ቴንክ ዩ ጎበዝ። አሁን ትግላችን እኛ ድህነትን ለመታገል ነው ምጩ ያለ። ስለዚህ ፖለቲካችሁ አፈርድሜ ይበልጡባችኋል። ይሄን እንድታውቁት ነው። እጅ ቆረጣችሁ፣ ጡት ቆረጣችሁ፣ ቂጥ ቆረጣችሁ፣ ጆሮ ቆረጣችሁ ከኔ ጋር የሚገናኝ ነገር የለም። በቃ ቀጥሉ። አሁን የለመድነው ነው። ስለማናወራ ስለማናሳይ እንጂ ከዚህ የባሰ ዘግናኝ የሰራችሁ ድራማ አለ። ይሄን ደግሞ ሰርተናል። እኔ የሰራሁትን ቪዲዮ ተመልከቱት። ከዛሬ 2 ወር 3 ወር በፊት ሰርቼዋለሁ። ይሄን ከዛሬ 2 ወር በፊት ሰጣጭ ሆኑ ነገሮች ይፈጠራሉ። አስረስ እኮ ነው ማስረሻ ሰጠ እኮ ወጥቶ እኮ ነው የተናገሩት እኮ ክሪሚናል ጨካኞችን እንጀምራለን። ይጀመራል ሰቃጨን። እኔ ላይ ሰርቼበታለሁ እኮ ድምፁን እያሰማሁ። ስለዚህ አሁን ብሰማው እኔ አይደንቀኝም። የሚጠበቅ ነው። ከዚህ የባሰ እንጠብቃለን። አሁን በቅርብ መስጊድ ይቃጠላል፣ ቤተክርስቲያን ይቃጠላል። ለማጭበርበር በኤአይ አንድ ከፍተኛ ጀነራልና ልጁን ጎን ለጎን ጠረጴዛ ይዞ እንዲሲያወሩ አትሊስት ያስታውቃል ኤአይ መሆኑ። ማንም ሰው ፎቶን ሳይ ያስታውቃል። ቤቱ ያስታውቃል፣ መሰሪያ ያስታውቃል፣ አቀማመጡ ያስታውቃል። እንደዚህ አይነትም የወረደ ጀነራል የለንም እኛ። የለም፣ ህጉም አይፈቅድም። አንድ ሽፍታ ከአንድ ከፍተኛ መኮንን ጋር ቁጭ ብሎ ለማውራት አይፈቀድም። በሚሊተሪ ህግ አይፈቀድም። ይሄንን ሚዲያ ላይ ከለቀቁ በኋላ ኤአይ መሆኑን ሲያውቅ ወዲያውኑ አወረዱት። ግልብጥ ሚዲያ መስለኝ እንደዛ የለቀቀው የነበረው መጀመሪያ። እና እንዲህ አይነት ህዝብ ንቀት ነው ያለባቸውና አይሆንም። ስለዚህ ይሄ ነው ያለው እና አሁንም ቢሆን ኢትዮጵያውያኖች እንድትበርቱ እንፈልጉ። እንግዲህ የጣሊያን ጉዳይ በጣም እጅግ ጣሊያን ኢትዮጵያን ለመካስ መጣች ነው ያልኩት እኔ። የጣሊያኑ ሚኒስትር ሲናገር ንግግሩ ሰምቼ ነበርና ኢትዮጵያ ከዚህ በኋላ የግድ ነው 130 ሚሊዮን ህዝብ የዓለም ተስፋ የሆነች ሀገር ነው ያለው ሲናገር። የዓለም ተስፋ የሆነች ሀገር በተሳሳተ መንገድ ብዙ ነገር ኢትዮጵያን በድልናታል ነው ያለው። ኢትዮጵያ ባህር በር ያስፈልጋታል። ኢትዮጵያ ባህር ኃይል ያስፈልጋታል። ኢትዮጵያ በማንኛውም መልኩ ነው ያለው ሲናገር። የጣሊያኑ መሪ ሲናገር የኢትዮጵያን ባህር በሯን እኛ ነን ሚስጥሩን የምናውቀው፣ እኛው ነን ባህር በሯን የምንመልስላት ነው ያለው የጣሊያኑ። እኛው ነን የምናውቀው ሚስጥሩን። አይ ከተባለ ሌላ ሚስጥር ጎልጎል እናወጣለን ነው ያለው የጣሊያኑ መሪ ሲናገር። ይሄን ተናገረ። አሜሪካ ነገር አስፈላጊው የሆነ ለባህር ለወደብ የሚያስፈልጉት ነገሮች ሁሉ አሜሪካን ሙሉ በሙሉ ትሸፍናለች ነው። ሙሉ በሙሉ ነው የምትሸፍነው አሜሪካ። ከፊልድ ማርሻሉ ጋር ያደረጉት ስምምነታቸውን ምናልባት ይለቀቃል ወይ ደግሞ ካልሆነም ይለቀዋል። እንደዚህ ነው ቃል በቃል የተናገረው። አሜሪካን ሴናተር ነው የላከው። ትራምፕ አይደለም የላከው፣ ሴናተር ነው። የአፍሪካ ቀጠናው ሚኒስትር ነው የመጣው እዚህ ሀገር። ከፒኤሙ ጋር የተነጋገረው፣ ከመከላከያ ሚኒስትሩ ጋር የተነጋገረው፣ ከአየር ኃይሎቹ ጋር የተነጋገረው የኢትዮጵያን የጦር አቋም ነው ጎብኝቶ የወጣው። ሲናገርም የኢትዮጵያን የባህር በር ጉዳይ በሚመለከት እኔ አሁን ሁሉ የስጋት ነበረኝ። ወደቡን ብንረከብ እንዴት እናደርገዋለን? ሌላ እኮ የቤት ስራ ይጠብቀናል እያልኩ በጣም ሰጋ ነበር። ባህሩን ራሱ መርዘውት ነው የሚወጡት አለ። ብዙ ታስታውሳላችሁ። መርዘውት ነው የሚወጡት። አሰብን ራሱ ኤርትራ ከለቀቀ ቦምብ አድርጎት ነው የሚወጣው። ፍንዳታ በፍንዳታ አበላሽቶት ነው የሚወጣው አልነበረን። አሁን ግን አሜሪካኖች ራሳቸው ወደቡን እኛው ራሳችን በራሳችን ባጀት በራሳችን ወጪ ወደቡን አስተካክልን ለወደብ አብቅተን አስፈላጊውን ባጀት መድበን ኢትዮጵያን የወደብ ባለቤት እናደርጋታለን ነው ያለው። ዋሽው ሚዲያውን ላቅርበው እንችላለን። ስለዚህ ኢትዮጵያ ነገርኳችሁ፣ በከፍታ ላይ ከፍታ በከፍታ ላይ ከፍታ ያልኳችሁ እውነትና ሀቃችን እየወጣ ስለሆነ እየወጣ ነው ያለው። ስለዚህ እዚህ ላይ የሚያነጋግር ነገር ያለ አይመስለኝም። ካስፈልገ ግን ማስረጃዎችን እያመጣን እዚህ እያሳየናችሁ መናገር ይቻላል። ልክ ነህ ዳዊት፣ አንተ ቀድመህ ትንቢት ተናግረሃል፣ እኛም ነቅተናል። ስለዚህ ነው ኢትዮጵያ አልደነገጠም። አሁን ምክንያቱም ቀድመህ ስለነገር ነው። አሁን ቫይራል እንዳይወጣ ሚዲያዎችን በጣም እየታገሉ ነው ያሉት። በጣም ለማውረዱ ይታገላሉ፣ ቫይራል እንዳይወጣ ይታገላሉ፣ እንዳንታይ ይታገላሉ። እኛ ኦልሬዲ ሚሊየንስ ቦታ ላይ ህዝቡ ላይ አዳርሰን ነው የምንገባው። የትም ሀገር ብትገባ መጀመሪያ ሰው የሚያየው ከቁርስ በፊት ማዕበል መረጃ ምን አለ ነው የሚለው። መጀመሪያ ህዝቡ የሚጠይቀው ምን አለ ማዕበል ኮዳይት ምን አለ የሚባለው። ስለዚህ የሚዲያው ድሮን የተባለው ለዚህ ነው፣ በምክንያት የተባለው። ስለዚህ ህዝቡ ላይ አዳርሰን ነው የምንገባው። ህዝቡ ነቅቷል አሁን። ለዚህ ነው አሁን እንጂ እጅ ሲቆረጥ እንደዚህ በጥረባ ማየት አይዘገንም? ይዘገናል አይደል? አዎ።
ምንም አልመሰለውም ሰው። ምክንያቱም ቀድመን ነግረነዋል፣ ቀድመን አዌር አድርገነዋል። አንገት ብትቆርጡ የኢትዮጵያ ህዝብ አይደንቀውም። እናንተ እንደምታደርጉት ያውቃል። የጀዊሳው ስራ እንደሆነ ያውቃል። ስለዚህ ለዚህ ነው ትልቁ ነገር ይሄ ነው ያለው። እንግዲህ ጣሊያን ኤርትራን ሙሉ በሙሉ ከደቻት፣ አሜሪካን ሙሉ በሙሉ እንግዲህ በቃ ከነወጪው ወደ ቡንት ነው ያለው። ጥቅምም አላቸው። በተለይ አሁን የአዲሱ አየር መንገድ በአፍሪካ አንደኛ በዓለም በደረጃ የሚጠቀሰው አየር መንገድ ጉዳይ ላይ አሜሪካን ኢንቮልቭ ከኛ ጋር ማድረጓ ትልቅ ጥቅም ነው ያለው። ትልቅ ስለዚህ ነው ሰጥቶ መቀበል የሚባለው ታሪክ እዚህ ላይ ነው ያለው። ስለዚህ ይሄን በሚመለከት እንግዲህ ለዛሬ ያለኝ ፕሮግራም እዚህ ጋር ዘጋዋለሁ። መብራትም የለም፣ ዝም ብሎ በፍላሽ ነው እየሰራሁት ያለሁት። በኋላ ሚዲያው ከተስተካከለ ብርሃን በደንብ ከመጣልኝ በኋላ ደግሞ ወጥተን በስፋት እናወራበታለን። አድማጭ ቤተሰቦቼ እንደነገርኳችሁ ታመነ መኮንን አግዙ። ያው እዚህ ጋር አካውንት ምናምን ለምትጠይቁ ሰዎች እዚህ ጋር አካውንት ታዩታላችሁ፣ ሲሽከረከርላችሁ ስክሪንሾት አድርጉት። ስልክ ቁጥሩም አለ፣ ደውሉ፣ አግኙት። የበኩላችሁን ድጋፍ እንድታደርጉለት እፈልጋለሁ። ዴባችን የፈረንሳዩ ኢታማዦር አዲስ አበባ ናቸው። አዎ አዲስ አበባ ናቸው። የአሜሪካኑ አዲስ አበባ ናቸው፣ አልተመለሱም ገና። እስራኤል ያው ወስናለች፣ ኤርትራ ልታጠፋት ነው። 2 ማስጠንቀቂያ ሰጣታለች። ሁለቱንም ማስጠንቀቂያ አንዱን ትላንት ጨርሳለች መሰለኝ። አንድ ማስጠንቀቂያውን ካልጨረሰች ኤርትራ ኤኒታይም ላይ ልጠፋ ትችላለች። በእስራኤል ኤኒታይም ላይ ልጠፋ ትችላለች። ስለዚህ ሁሉም ሀገራቶች ከኢትዮጵያ ጋር ቆመዋል። ይሄ ደግሞ ሀቅና እውነታችን ነው የወጣው። ስለዚህ ፈረንሳይ ያው እንግዲህ ትልቅ ሂውጅ ሀገሮች በሙሉ ከኛ ጋር መጥተዋል ያሉት። የቬኔዙዌላው ያተናገረው ሰምታችኋል ምን እንዳለ። ስለዚህ ኢትዮጵያ ከዚህ በኋላ ተስፋ ብቻ ነው ያላት፣ ብርሃን ነው ያላት። ስለዚህ ላይ ምንም የሚያናግር የለም። ዝርዝሩን ይዤላችሁ ነው። ዳዊት ሰላም ሁሉን አሜን አሜን። ተመልሰናል። እሺ ኮሪያነት። ስለዚህ ይሄ ያለው ለማንኛውም በኋላ እመጣለሁኝ። በኋላ መተን ደግሞ ትንሽ ያለው ሁኔታ ደግሞ ትንሽ ፖለቲካውን እናጦዘዋለን። ኢትዮጵያ ሄዳለች ከተማ በከተማ አንደኛ። ከተማውን ብታዩት አታምኑም። ይሄ ከአዲስ አበባ ላይ የምታዩትን ነገር ሐረር ታዩታላችሁ፣ ጎንደር ታዩታላችሁ፣ ጎጃም ታዩታላችሁ፣ ጅማ ታዩታላችሁ፣ ቤንሻንጉል ታዩታላችሁ፣ አፋር፣ ሶማሌ ኤቭሪዌር ታዩታላችሁ። እኩል እያደገን የመጣ ነው። ስለዚህ ይሄ አንዱ ትልቅ ኩራት ነው እና በዚህ አጋጣሚ ላይ ይህንን ለሚሰሩ እጆች በሙሉ እጃችሁ ይባረክ ነው የምንለው። በርቱልኝ፣ ወዳችኋለሁ። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን፣ እንደ ህዝብኛ ችግር የለብንም። አንድ ቁጥር አድርጉልኝ ለጀግና መሪያችን፣ ለትንታግ ላይበገር መሬት ላይ ተቆጣቢ አንድ ቁጥር አድርጉልኝ ያላችሁ ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳና ለውጥ አርቲፊሻል ኢንተለጀንስ እንዲሁም ለውጥ አራማጆች ኃይሎቻችን በሙሉ አንድ ቁጥር ታደርጋላችሁ። እድገታችን ከአቅም በላይ በሆነ መልኩ ዘመናና ያለ ነው። በርቱ፣ አሸንፋችኋል እያልኩኝ ሼር አድርጉት፣ ላይክ አድርጉት ብዬ የዛሬ ፕሮግራሜ በዚህ ይዘጋለሁኝ። በዛብኝ ሳትናም ጠረጠረኝ ባንቺ እባክሽ አትራቂ አሞኛል ጠይቂኝ። ቸበለው ወረ ቸበለው ቸበለው ወረ ቸበለው ተው ቸበለው ወረ ቸበለው ኧረ እንዲያው ጉሜ ጉም ጉሜ ጉሜ ኧረ እንዲያው ጉሜ ጉሜ ጉሜታ እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ። ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው። እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ አሞኛል ማን ያስታምመኛል? እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ። ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው። እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ አሞኛል ማን ያስታምመኛል? ኧረ እንዲያው ጉሜ ጉም ጉሜ ጉሜ ኧረ እንዲያው ጉሜ ጉሜ ጉሜታ ስሞት አታልቅሽ ካለምሽ ስትሸኚኝ
እያለው ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኝ አንቺ አይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ኧረ ቸበለው